ስለዚህ ሁሉ ነገር ከነገርኩ ለእኔ ጥበቃ ይደረግልኛል። ለአንቺ ለቤተሰቦችሽም ጥበቃ ይደረግልሻል። አንቺ ግን በሰራሽው ወንጀል ትቀጫለሽ መሰለክ። ምግብ መስራት ነው በቃ። ሴት የሚሰሩትን ስራ አለ። ምግብ መስራት ማለት ይኸውልህ፣ አብርሃም በጣም መጥፎ ሰው ነው ብዬ ልንገርህ፣ በጣም ማለት ነው። እና በጣም ብዙ መጥፎ ስራ ይሰራል። ለምሳሌ ሰው በጣም ነው የሚያሰቃየው እንዳልከው ማለት እኛ ሞቶች ከሰዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። ዋላችሁ በሰላማችሁ ይብዛልን። አገራችን አላህ ሰላም ያርግልን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ፕሊዝ ቪዲዮውን ሲጀምሩት በላይክ ጀምሩት። እነሆ ወደ ዛሬ ቪዲዮ። ዛሬ ምን ተፈጠረ? በሉል ጋር ኤርሚያስ ጋር ምን ተፈጠረ? ምንስ ተገኘ? ስለ ደረጀ ምን አለ? እያንዳንዱ ነገር ዝርዝር አድርጌ ቀን ጨብ አድርጌ በትንሽ ቪዲዮ ይነግራቸዋለሁ። ምን የተፈጠረውን በትንሹ ደግሞ መጨረሻ ላይ ያስገባላቸዋለሁ። ዳይ ወደ ቪዲዮን ስጀምሩት በፕሊስ ስወዳችሁ በላይክ ጀምሩት። እናንተ ምንም አትጎዱም፣ ለእኔ ደግሞ ይጠቅመኛል። ወደ ዳይ እንደምታውቁት ከትላንት ወዳ ኤርሚያስ ክፍለ ሀገር እንደሄደ ታውቃላችሁ። ደረጀ የት እንደገባ የት እንደወጣ ጠፍቶ ነበር። በገዛ ልጁ ፍቅረኛው እንደታገተ ተሰምቶ ነበር። ብዙ መረጃዎችን የወጡ ነበር። እስካሁን የት እንዳለ ልጅቷን መጀመሪያ ላይ አባቴን የጀመረውን ያስጨርሰዋለሁ ከኔ ውጪ ማንም የሚያደርግ ሰው የለም ብላ ብዙ ነገር አውርታ ነበረ። ሰው መስራት ነው እንጂ ማውራት አይደለም። ሰው ሰርቶ በተግባር ማሳየት ነው አይደል? ግን እሷ ዝም ብላ ነው ያዙኝ ልቀቆኝ ብላ ያለችው ነበረው። ግን መጨረሻ ላይ እግራቸው ስር ተደፍታ አባቴን ካለበት ጭንቅ አውጡልኝ እባካችሁ፣ አባቴ ጭንቅ ውስጥ ነው ያለው ብላ ነው እርሚ ጋር የመጣቸው የነበረው። እርሚም ያለው ነገር ምክንያቱም አቶ ደረጀ በሳሙናዊ ጎሳዎችን በጣም ይፈልጋል። ለምን የሳሙናዊት ጎሳዎችን ሴቶችም ሆነ ወንዶችም በጣም ያሰቃየ በህይወታቸው የተጫወተ ሰው ነው። ያ ሰው በጣም ስለሚፈለግ በሱ ቦታ ኤርሚያስ በጣም በኃይለኛ ያፈላለገው ነበር። ግን በምንም ተአምር ሊገኝ አልተቻለም ነበር። ዛሬ የሆነ ጥቆማ ደርሶት ነበር። የት እንዳለ ማንን እንዳገተው እያንዳንዱ ተሰምተው የቪዲዮ መረጃ፣ የፎቶ መረጃ ከነ ቤቱ ከነ ቁጥሩ ከሁሉም ነገር ለእርሚ ደርሶት ወደዛ ሂዶ ነበር። ወደዛ ሲሄድ ጊዜ የነበልባል ክሩሞች እኔ ምን አይነት ልክስክስ እንደሆኑ አላውቅም። እያንዳንዱ መረጃ ሁሌ ያቀብላሉ። ለምን እዛ ክሩም ውስጥ ወይ እዛ ድርጅት ውስጥ ቁጭ ብሎ ለምን እንደሚሰሩ እኔ አላውቅም። ሰው ህሊናው ይሸጣል እንዴ? ውድ ቤተሰቦች ሰው ህሊናው ይሸጣል። ለገንዘብ ብላችሁ ህሊናችሁ አትሽጡ። ህሊናችሁ ከሸጣችሁ መኖር አትችሉም። የህሊና እረፍት ማጣት በጣም ከባድ ነገር ነው። እኔ አላውቅም ሰው እንዴት እንደሚኖር። እኔ ግን ውድ ቤተሰቦች ህሊናዬ ሽጪ የሆነ ነገር እንኳን ከተሳሰትኩኝ ምን ያክል ውስጤን እንደሚወቅሰኝ ራሴ ነው የማውቀው። ግን የሰውን ነፍስ ለማጥፋት ብሎ ህሊና መሸጥ ማለት ምን ይሉታል? ፈርማችሁ ለእውነት እንቆማለን ለእውነት እንሰራለን ብላችሁ ገብታችሁ ግን እናንተ ኤርሚያስም ሆነ ብሩኬም ሆነ ሉልም ሆነ በዚህ ደረጃ ላይ ሲወጡ ጊዜ መረጃ ለመሰብሰብ ሲወጡ እናንተ መረጃው መጀመሪያ ደውላችሁ ታቀብላላችሁ፣ ብር ተቀበላላችሁ። ብሩ እኮ ለአንድ ቀን ደስት እኮ ነው። ግን ለምን ይሄን ልፋታቸው ድካማቸው በማታ በቀን ክፍለ ሀገር አዲስ አበባ በየቦታ የሚሮጡት እኮ ለእውነት ስለቆሙ እኮ ነው። ኧረ እባካችሁ ተው፣ ተረዷቸው። ተው። እዛ ጋር ሰራተኛ ሆናችሁ ገብታችሁ ያልሆን ነገር አትስሩ። እንደ አንዳንዴ ለህሊናችሁ ስሩ። ለእናንተ ቤተሰብ ቢጎዳ ኖሮ ምንድን ነው የሚሰማችሁ? በቃ እንዲሆናችሁ ማለት ነው። ሰው ማንኛውም ነገር በሰው ቤተሰብ ላይ በሌላ ሰው ቤተሰብ ላይ ሌላ ነገር ሲያደርግ ለእኔ ቤተሰብ ቢሆንስ በእኔ ቤተሰብ ላይ ይሄ ነገር ቢደርስ ብሎ ማሰብ እኮ አለበት። ግን እናንተ እንደተወለዳችሁ ነው ያላችሁ፣ በቃ እንደወጣችሁ ነው ያላችሁ። ስለዚህ ውድ ቤተሰቦቼ የተካሄደው ነገር ምንድን ነው? ደረጃ ያለበት ቦታ ቀጥታ ሂዶ ነበር። ሲሄድ ጊዜ ግን መጀመሪያ አስመለጡት። እንዴት አስመለጣችሁ ተብሎ ሲጠየቁ ጊዜ መረጃ መጀመሪያ ደርሶናል። መረጃ ስለደረሰን አንተ ሳትደርስብን በፊት አስመልጠነዋል ነው ያሉት። መጀመሪያ ክደው ነበር። አናውቀው ማን ነው? ሌባ ተባብሮ ሲሰርቅ ጊዜ እኮ ምንም አይመስለውም። ሲካፈል ይጣላል የሚባለው በእነሱ ነው ያየነው።
ልጅቷ ምንም መጀመሪያ ላይ ምንም አያላቅም። እሱ ደረጀ መጥፎ ሰው ነው፣ ሰው ያሰቃያል፣ ብዙ ነገር ይሰራል፣ በዚህ ወጣ በዚህ ገባ አለች። ልጁ ነው እንደዚህ ያደረገው ምናምን። ከዛ ልጁ ሲገባ ጊዜ ደግሞ ሙሉ በሙሉ ሰው እንዴት እንደሚያሰቃዩ እነሱ የተናገሩት እኔ ነው ዝግንን ያለኝ። ሰውን የቱ ጋ ነው በቢላዋ ወቅተውት እንዲሞት ትሎ እንዳይሞት ተሰቃይቶ እንዲሞት ማድረግ እያንዳንዱ ሴት ልጅ ሴትዋ ነው ያስለመደች። መጀመሪያ ላይ እሷ እኮ ምንም አላቅም። እኔ ደረጀ ከክፍለ ሀገር አምጥቶኝ ምንድነው ምግብ እንድሰራ ምግብ ሰርቼ ለልጆቹ እንዳቀርብ ነው ያዘዘኝ ነው ያለች የነበረው። ግን ይሄ በሙሉ በሰው ህይወት ላይ በሙሉ የሚሰራው ድርጊት በሙሉ ያስተማረች እሷ ናት። ውድ ቤተሰቦች በጣም አስጸያፊ የሆነ ነገር እሷ ናት ይሄ በሙሉ ያስተማረችው። ስለዚህ እኔ መሳሪያዎቹን እንዲይዝ ሰው እንዴት ማሰቃየት እንዳለብኝ እያንዳንዱ ሰዎቹ የተገቢ ጎዱ ትሎ እንዳይሞቱ ደረጀ እንዴት እንደምናሰቃየው ያስተማረችኝ እሷ ናት። እሷ ናት ከክፍለ ሀገር ኮትኩታ ያወጣችኝ። እሷ ናት ከክፍለ ሀገር ና ጥሩ ገንዘብ የምታገኝበት ጥሩ ገቢ የምታገኝበት ቦታ እኔ ወስድሃለሁ ብላኝ ነው ይዛኝ ነው ያመጣችኝ። ያ እኔ ምንም ነገር አላውቅም ነበረ ብሎ እዛ ጋር ተጣልተዋል። እሷ ለምን ትናገራለህ ብላ ነው እዛ ጋር የተያይዙት ተነበረው። ስለዚህ ደረጀ በሞትና በመዳን መካከል ነው ያለው ነው ያሉት። እሱማ ደግ ተደረገለት። ምክንያቱም በሰው ላይ የሰራው ግፍ ነው፣ በሰው ላይ ያወጣው ግፍ ነው ዛሬ የያዘው። እኔ ደስ ብሎኛል። ይቅርታ አድርጉልኝና በጣም ነው ደስ ያለኝ። ስለዚህ ደረጀ በዚህ ልክ ታሞ በሞት አፋፍ አለ ሲሉ በጣም ደስ ብሎኛል። ግን ልጅቷ በሰው ህይወት ላይ የተጫወተችው ያደረገችው ነገር በጣም ዘግናኝ የሆነ ነገር ነው። ዛሬ ኤርሚያስ የያዘው ኬዝ የደረሰው መረጃ በጣም አስፈሪ የሆነ ኬዝ ነበረ። ውድ ቤተሰቦቼ መጨረሻው ምን ይሁን የታወቀ ነገር የለም። ምክንያቱም መጀመሪያ ደረጀ እንዳይገኝ ነው ያሸሹት። ግን በዛ ልክ በጣም አሰቃይተውታል። እንዲጎዳ እንዳይድንና እንዳይሞት ነው ያደረጉት። ይሄ በሆነ ያደረገችው ልጅቷ ናት። ለምን እንደዚህ ያደረግሽ ተብላ ስትጠየቅ ጊዜ እኔ በህይወቴ ብዙ ችግር የደረሰብኝ ሴት ነኝ፣ ብዙ መከራ ያሳለፍኩኝ ሴት ነኝ። ስለዚህ ለማንም መራራት የለብኝ። ለምንድን ነው መራራው? እሱም የሳምራዊ ጎሳዎችን ያሰቃየ የገደለ አይደለም ያለችው። ምን አገባት? እሷ ምን አገባት? የፈለገ ነገር ቢያደርግ ውድ ቤተሰቦቼ እሷ ምን አገባት? እሱ በሚቀጣበት ቦታ ይቀጣል። ግን በዚህ ልክ ታመመ ሲባል እኔ ደስ ብሎኛል። ምክንያቱም ሳምራዊ ጎሳዎች ሴቶቹም ሆነ ወንዶቹ ሆነ ስቃይ እንዲደርስባቸውና መጥፎ ቦታ እንዲደርሱ ነው ያደረገው ሰውየው ነበር። በዚህ አጋጣሚ አንድ ሴት ልጅ በጣም የተጎዳች ጉዳት የደረሰባት ለዛውም በደረጀ ሰዎች ኃይለኛ ጉዳት የደረሰባት የተደፈረች ዛሬ በእድሜ እጅ ገብታለች። ያ ነገር ያቺ ሴት እንኳን እንዳትገኝ ሴት ልጅ ሆና በሴት ልጅ ላይ መጨከን እኔ እንደዚህ አይነት አረመኔ ሴቶች እኔ አይቼ አላውቅም። ከፍተኛ ቅጣት መቀጣት አለባት። በሴት ልጅ ላይ የሚጨከኑ ሴቶች፣ በሴት ህይወት ላይ የሚጫወቱ ሴቶች የእጃቸው መያዝ አለባቸው። ማን ናቸው እነሱ? ምንድን ናቸው እነሱ? ለምንድነው በዚህ ልክ በሴት ህይወት ላይ የሚጫወቱት? ለማንኛውም በጣም አስጠሊታ የሆነ ነገር ነው የምንሰማው። ነገሩ ይሻሻላል፣ ጥሩ ሁኔታ ላይ ይደርሳል፣ ሰዎቹ ይስተካከላሉ ሲባል ግን ሀገራችን ላይ በተለይ ሴቶችን በጣም አረመኔ የሆኑ ነው የሚሄዱት። በሴት ህይወት ላይ በጣም የተጫወቱ ትንሽ ኃላፊነት ካላቸው ወንድ ልጅን ዘቅዝቁ የሚደበድቡ የወንድ ልጅ መከራ ስቃይ እንዲያ የሚያደርጉ ብዙ ሀገራችን ላይ ሴቶች ተፈጥረዋል። ለምን እንደዚህ እንደሚያደርጉ አላውቅም። አንድ ወንድ በሰራው ግፍ ሁሉ ወንድ መበደል ጥሩ አይደለም። አንድ ሴት በሰራችው ግፍ ሁሉ ሴትን መበደል ጥሩ አይደለም። ደረጀ የእጁን ያገኘው። ምክንያቱም በሳምራዊ ጎሳዎችን ብዙ ነገር አድርገዋል። እርሚ ወላ ትችላለህ። ጀግና እኮ ነህ አንተ። እያንዳንዱ እነዚህ በሰው ህይወት ላይ የሚጫወቱ ሰውን እንዳይኖር ሰው ህይወት እንዲያስጠላው የሚያደርጉ ሰዎች በሙሉ እያንዳንዳቸው የእጃቸው ማግኘት አለባቸው። እያንዳንዳቸው ማናቸውም እንዳትበላቸው። ምክንያቱም እነሱ ማን ናቸው? ሁሉን ሰው እኮ ሊኖር ይፈልጋል። መኖር የሚያስጠላው ሰው የለም። ግን እነሱ ሰው እንዳይኖር፣ እንዳይድን፣ እንዳይሻል፣ እንዳይሞት አድርገው በሰው ህይወት ላይ የሚጫወቱ ሰዎች በሙሉ እያንዳንዳቸው የእጃቸው ማግኘት አለባቸው እና ደረጀ እንደምንም አድርገህ እነዚህ ልጆች ሊሸውዱህም ይችላሉ። ምክንያቱም አውቆ ነው እነሱ የዛ ግቢ ሊደብቁት ይችላሉ።
ይሄ ጉድ በሙሉ የሰሩ ሰዎችን ደረጀን ማገት አያቅታቸውም። ምክንያቱም ከደረጀ ብር ይቀበላሉ፣ ኃይለኛ ብር ይከፈላቸዋል። ያ ብር እንዳይጎልባቸው እነሱ ብዙ ነገር ለማድረግ ስለሚችሉ